አብነት ደምሴ በኢትዮጵያ ፕሪሚየር ሊግ ከፍተኛው ተከፋይ እንደሆነ ታወቀም። የኢትዮጵያ ፕሪሚየር ሊግ ለተጫዋቾች ክፍያ ረብጣ ብሮችን ለተጫዋቾች ፈሰስ የሚያደርግ ሲሆን በዚህ መሰረት ብስራት ራዲዮ በሊጉ ከፍተኛው ደሞዝ ተከፋይ ማን ነው ለሚለው ምላሽ አግኝቷል። በዚህ መሰረት በ2017 የውድድር ዘመን በወላይታ ዲቻ ጥሩ ጊዜ ያሳለፈውና ዘንድሮ ደግሞ ከወላይታ ዲቻ በ2 ዓመት ውል ወደ ሐዋሳ የተዘዋወረው የአማካይ ስፍራ ተጫዋቹ አብነት ደምሴ 812231 ብር ያልተጣራ ወርሃዊ ደሞዝ በመከፈል ከሊጉ ከሚጫወቱ ተጫዋቾች በቀዳሚነት ተቀምጧል። በሁለተኝነት የኢትዮጵያ ቡናው የተከላካይ መስመር ተጫዋች ራምኬል ጄምስ ሲሆን በ2018 የ2 ዓመት ውል ሲያስር 772330 ያልተጣራ ብር ይከፈለዋል። በክረምቱ የተጫዋች ዝውውር ከመቻል ሐዋሳን የተቀላቀለው ሽመልስ በቀለ 689154 ያልተጣራ በማግኘት ሶስተኛው ከፍተኛው ተከፋይ ሆኗል። በአራተኛ ደረጃ ደግሞ በዚህ የውድድር ዘመን ከፋሲል ሐዋሳን በ2 ዓመት ውል የተቀላቀለው አንጋፋው አጥቂ ጌታነህ ከበደ 689154 ብር ያልተጣራ ያገኛል። የወቅቱ የሊጉ ከፍተኛ ግባግቢ አቤል ያለው 686120 የወላይታ ዲቻው ግብ ጠባቂ ቢንያም ገነቱ 665905 ብር፣ የኢትዮ ኤሌክትሪክ የተከላካይ መስመር ተጫዋች በረከት ወልደ ዮሐንስ 601000፣ የሀዲያ ሆሳናው ሙሴ ካቤላ 600000 ብር ያልተጣራ ወርሃዊ ደመወዝን የሚከፈላቸው የሊጉ ከፍተኛ ተከፋይ በመሆን ተከታዩን ደረጃ ይዘዋል። በዚህ መነሻነት ሐዋሳ ከተማ ከሊጉ ክለቦች ለ3 ተጫዋቾች ከፍተኛ ወርሃዊ ደመወዝ በመክፈል ቀዳሚው ክለብ ሆኗል። የ2018 የሲቢ ኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር ጨዋታዎች ሲጠናቀቁ በቀጣይ ከ14 ቀናት በኋላ ወደ ሜዳ ሲመለስ የሁለተኛው ዙር የተጫዋች ዝውውር በቀጣዮች ሳምንታት ይከፈታል ተብሎም ይጠበቃል።